ኢየሱስ በማንነቱም ማነው በመንነቱ ሰው ሲሆን አምላክ ደግሞ በመንነቱ ምንድነው አምላክ ፈጣሪ ያስገኝ ነው ማለት ነው። ስለዚህ ሰውና አምላክ የተለያዩ አካላት ስለዚህ ይሄ አንዱ አምላክ የተባለው ኢየሱስ አባት ሆይ ያለ የሚጸልይለት ነው ራሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው አንተን እውነተኛ አምላክ ብቻህን የሆንክ አንተን ከዛስ የላከው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ስለዚህ አሁን ኢየሱስ እውነተኛ አምላክ ብቻህን የሆንክ አንተን የሚለው ብቻውን አንድ አምላክ አለ በቃ ከሱ ውጪ ሌላ አምላክ የለም እያለ እየነገረን ነው ማለት ነው። ተግባባን? ስለዚህ ለዛ ነው ኢየሱስ አንድ ጊዜ በመንገድ ሲወጣ ማርቆስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ የሆነ ጥቅስ አለ የሚገርማችሁ ምን አለ አንድ ቀን በመንገድ ሲወጣ የሆነ ሰው መጥቶ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ቸር መምህር ሆይ ብሎ ማለት ነው። ከዛ ኢየሱስ ምን አለ ቀጥታ ወደ መልሱ መግባት ሲገባው ምን አለ ስለምን ቸር ትለኛለህ ስለምን ቸር ትለኛለህ ከአንዱ ከአምላክ በቀር ቸር ማንም የለም አለ። በቃ መጀመሪያ እርማት ሰጠው በቃ ቸር አትበለኛል። ኦኬ ቸር ማን ነው ስንል ከአንዱ ከአምላክ በቀር ቸር ማንም የለም። ስለዚህ ኢየሱስ እኔ አምላክ አይደለሁም ዶንት ኮል ሚ አ ጉድ በቃ ጉድ ብላ በቃ ቸር ብላ አትጥራኝ። ስለዚህ አንድ አምላክ ቸር አለ። ስለዚህ ያ አምላክ ነው መመለክ ያለበትም ቸር ተብሎ መጠራት ያለበትም ነው እያልን ያለው ማርቆስ ወንጌል እዛው ላይ ምዕራፍ 12 ቁጥር ከ28 ጀምሮ አንድ ከጻፎች መካከል ኢየሱስን አንድ ጥያቄ ይጠይቀዋል ማለት ነው። ለመልካም አድርጎ ሲመለስላቸው አይቶ ምን አለው ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ጠየቀው። ኢየሱስ ምን አለ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለው። አንድ ጌታ ነው ዘዳግም 6:4ን ጠቅሶ ማለት ነው። ከዛ ምን አለ አንተም በፍጹም ልብ በፍጹምም ነፍስ በፍጹምም ሐሳብ በፍጹምም ኃይል ጌታ አምላክህን ውደድ የምትል ናት ፊተኛይቱ ትእዛዝ ይህች ናት አለ። እንግዲህ ከጻፎችም ስለነበረ በደንብ ስለሚያውቅ አስተምሮቱንም ጸሐፊው መልካም ነው አለ። መምህር ሆይ አንድ ነው አለ። አንድ ናችሁ አላለም ልብ አድርጉ አንድ ነው። ከዛስ ከእርሱም በቀር አለ ካንተ በቀር አላለው ወይ ደግሞ ከናንተ በቀር አላለው ከእርሱ እርሱ ያ እናንተ አምላካችን የምትሉት ለኔ አባቴ ነው የተባለው ማለት ነው። ስለዚህ አብ ነው ማለት ከእርሱ በቀር ሌላ የለም ብለህ በእውነት ተናገር ካለው ሌላ የለም በቃ ጭራሽ የለም ሌላ ብለህ ማለት ነው። ስለዚህ ከዛ ኢየሱስ ይሄንን ሲናገር አየውና ጸሐፊው ምን አለው ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅክ አይደለህም አለው። ስለዚህ አንድ አምላክ አለ ብቻውን የሆነ እሱም አብ የኢየሱስ አባት እናንተ አምላካችን የምትሉት አባቴን የተባለለት ነው ማለት ነው። ለዛ ነው ኢየሱስ እኮ ስለራሱ ማንነት ሲናገር ያኔ በትንቢት መነጽር ራሱ እኮ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛል አለ። አምላኬም ጉልበት ሆኖኛልና ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ አለ። ምን ሆነው ዘንድ ባሪያ ሆነው ዘንድ ልብ አድርጉ ለማ ለአንዱ አምላክ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ከማህፀን ጀምሮ የሰራኝ እግዚአብሔር አለ። ስለዚህ አንዱ አምላክ ምንድነው አስገኝ ፈጣሪ የኢየሱስም አስገኝ ነው ማለት ነው። ለዛ ነው ብዙ ቦታ ስትሄዱ ኢየሱስ ራሱ መመለክ ያለበት ማን ነው ብለን ስንል ማቴዎስ ወንጌል ምዕራፍ 4 ላይ የጠቀሰውን ጥቅስ ማየት ትችላላችሁ ከዲያብሎስ ጋር በነበረው ክርክር ላይ ማለት ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 9 እና 10 ላይ ዲያብሎስ ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። ኢየሱስ ግን ምን አለ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። የት ነው የተጻፈው ስንል ዘዳግም 6:13 ላይ ማለት ነው። ምን አለ አምላክህን እግዚአብሔርን ፍራ እሱንም አምልክ በስሙም ማል የሚል ጥቅስ አለ። ኢየሱስ ያ የተባለለት እናንተ አምላካችን የምትሉ ለኔ አባቴ ነው ብሎ ሲነገርለት የነበረው አብ ተጽፏልና ተብሎ የተነገረለትን ምን አለ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ ለማ ለአብ ማለት ነው። እርሱንም ብቻ እርሱንም እኛንም ብቻ አላለው እርሱንም ብቻ አምልክ ተብሎ ተጽፏልና ብሎ